ድምፃዊ ተወዛዋዥና የቲያትር ተዋናይ ነው። በ1948 ዓ.ም ሀገር ፍቅር ቲያትር በ25 ብር ደሞዝ ከተቀጠረ ጀምሮ በኪነ ጥበቡ ዓለም ግማሽ ምዕተ ዓመት ለሚጠጋ ጊዜ ዘልቋል። ትዕግስቴ የተሰኘው ዜማው ከህዝብ ጋር ይበልጥ አስተዋውቆታል። በ1950ዎቹ በሀገራችን የሙዚቃ ታሪክ ውስጥ ስማቸው ጎልተው ከሚጠቀሱ ድምፃውያን ጋር አብሮ የመስራት እድሉንም አግኝቷል። ከአማርኛ ቋንቋ ሌላ ሙዚቃዎቹን በኦሮምኛ፣ በጉራጊኛ፣ በሶማሊኛና በሌሎች የብሔረሰብ ቋንቋዎች ይጫወታል። በተለያዩ የሀገሪቱ ክፍሎች እየተዘዋወረ ቱባውን የሀገረሰብ የሙዚቃ ጨዋታዎችን ማጥናትና መዝፈን ይወዳል። ህይወቱ እጅግ አስገራሚ በሆኑ ታሪኮችና ገጠመኞች የተሞላ ነው። ድምፃዊና የቲያትር ተዋናይ መርዕድ ቅጣው። መርዕድና ሙዚቃ የተዋወቁት ገና በልጅነቱ የዳግማዊ ምኒልክ ትምህርት ቤት ተማሪ ሳለ ነበር። በትምህርት ቤት ውስጥ ከነበሩ የእድሜ ኩዮቹ የበለጠ እጅግ ፈጣንና ቀልጣፋም ነበር። ሙዚቃን ይጫወታል፣ ቲያትር ይሰራል፣ ዳንስ ይደንሳል። ይህ ሁኔታ ታዲያ የእድሜ ልክ እንጀራው ሊሆን የሚችልበት አንድ አጋጣሚ ተፈጠረ። ከቀናቶች በአንደኛው ቀን መርዕድ እንደተለመደው በትምህርት ቤት ውስጥ በተዘጋጀ ፕሮግራም ላይ ሲዘፍን ከሀገር ፍቅሩ የኪነ ጥበብ ባለሙያ አቶ ማቴዎስ በቀለ አይን ውስጥ ገባ። አቶ ማቴዎስ የታዳጊው ድምፃዊ አዘፋፈንና የዳንስ እንቅስቃሴ በእጅጉ ማርኳቸዋል። እናም ሀገር ፍቅር ቲያትር እንዲመጣ ቀጠሮ ሰጡት። ያለ ብዙ መጉላላትና ውጣ ውረድ በቲያትር ቤቱ 25 ብር ወርሃዊ ደሞዝ የሚቆረጥለት ሰራተኛ ሆኖ ተቀጠረ። ሀገር ፍቅር ቲያትርን በውዝዋዜ ለ3 ዓመታት አገለገለ። ከዚያም በ1951 ዓ.ም ወደ ብሔራዊ ቲያትር ተጉዞ የመጀመሪያ የሙዚቃ ስራውን ለአድማጭ አደረሰ። ሙዚቃዋ ትዕግስቴ የምትል ነበረች። ተወደደለት። ትዕግስቴ አንተ ትዕግስቴ ትዕግስቴ፣ አይቻታለሁ፣ ዛሬስ ወዴት ልግባ የመሳሰሉ ስራዎቹ ተከተሉ። ዛሬስ ወዴት ልግባ የተሰኘችው ዘፈኑ ባልተለመደ ሁኔታ የተሰራች ነበረችና በጊዜው ብዙዎችን አነጋግራለች። ጉዳዩ እስከ ቤተ መንግስት ደርሶም ዘፈኑ በሬዲዮ እንዳይተላለፍ ተደርጎም ነበር። ነገሩ እንዲህ ነው። መርዕድ ቅጣው ወደ አንድ ክፍለ ሀገር ሄዶ እንደ ልማዱ ሀገረሰባዊ ሙዚቃዎችን ሲያስስ አንድ ለየት ያለ የሙዚቃ ስልት ወደሚሰማበት ቤት ይደርሳል። ቤቱ ግን የሙዚቃ ቤት ሳይሆን የጠንቋይ ቤት ነበር። እዛ በድቤና በከበሮ እየተደለቀ የሚሰማው ዜማ የመርዕድን ልብ በሐሴት አሸፈተው። ልቡንም ቀልቡንም ሰጥቶ ሲሰማ ቆየና ዜማውን በልቡ ይዞ ብሔራዊ ቲያትር ደረሰ። ያዘጋጀውን የዘፈን ግጥም በራሱ መንገድ ከጠንቋይ ቤት በተዋሰው ዜማ ሰራውና ተጫወተው። ሙዚቃው ተቀርጾ በሬዲዮ ተለቀቀ። አድማጭ ሙዚቃውን ወደደው። ይህንን ሞቅ ያለ ሪትም ያለውንና ከጠንቋይ ቤት በተወሰደ ዜማ የተሰራውን የሙዚቃ ስራ ብዙዎች ቢወዱትም በዘፈኑ የተበሳጩና ቅሬታቸውን የሚገልጹ አድማጮችንም አላጣም። ይባስ ብሎም በዘፈኑ የተበሳጩ ሰዎች ተቃውሟቸውን በይፋ ከመግለጽ አልፈው ክስ መሰረቱበት። በተከበርንበት ሀገር እንዴት ይቀልድብናል ያሉ ጠንቋዮችም አቤቱታቸውን አሰሙ። መንግስት ጉዳዩን አጢኖና የከሳሾችን ቅሬታ ተቀብሎ ዘፈኑ በየትኛውም ሬዲዮ ጣቢያ እንዳይተላለፍ አገደ። መርዕድ ለኪነ ጥበብ የነበረው ስሜት እጅግ የተለየ ነበር። ለሙያው ፍቅር ራሱን የሰጠ፣ በተለያዩ የኪነ ጥበብ ዘርፎች ውስጥ ገብቶ የተሳካለት ባለሙያ ነበር። በውዝዋዜ በድምጽና በቲያትር ትወና ሙያ የተዋጣለት ሙያተኛ ነው። በትወና ከተሳተፈባቸው በርካታ የመድረክ ቲያትሮች መካከል በዊሊያም ሼክስፒር ተደርሶ በጸጋዬ ገብረመድኅን ወደ አማርኛ የተተረጎመው ሃምሌትና ዋናው ተቆጣጣሪ የተሰኘው አስቂኝ ቲያትር ይገኙበታል። መርዕድ ቲያትር ነፍሱ ነው። በትወና የማይሳተፍባቸውን ቲያትሮች በተመልካችነት ይታደምባቸዋል። እናም ብዙ ጊዜ ብሔራዊ ቲያትር አካባቢ ያጠመደ አጣውም። አንድ ቀን ታዲያ እንዲሆነ ዕለቱ ሰንበት ነው። አረፋፍዶ ከቤቱ ወጣና ወደ ቲያትር ቤት ሄደ። የሥራ ባልደረባው ወጋየሁ ንጋቱ የሚተውንበትን ቲያትር ሊመለከት ነው አካሄዱ። ከወጋየሁ ጋር ብሔራዊ ቲያትር አካባቢ ተገናኙ። ቲያትሩ የሚጀምርበት ሰዓት ገና ነው። ከ3 ሰዓታት በላይ ይቀረዋል። ዞር ዞር እንበል፣ ቡና እንጠጣ፣ ጫማ እናስጠርቅ ይሉና ከወጋየሁ ንጋቱ ጋር ወጡ። ከቲያትር ቤቱ ብዙም ሳይርቁ እዛው አካባቢ ጫማቸውን እያስጠረጉ ጨዋታቸውን ይዘዋል።
አንድ ሞተረኛ ሞተሩን እያስጮኸ ድንገት መጣና አጠገባቸው ቆመ። ወጋየውና መርድ ግራ በመጋባት ተያዩ። ሞተረኛው ሁለቱን ሰዎች አፈራርቆ እየተመለከተ ጠየቀ። መርድ ቅጣው የምትባለው አንተ አይደለህ አለው። ወጋየው ነጥሎ ባትኩሮት እየተመለከተው አዎ ነኝ ምን ነው? መርድ ግራ እንደተጋባ ነው። እዚህ ምን ትሰራለህ? ሞተረኛው በቁጣ ጠየቀው። ቲያትር ላይ ነው። ምን ፈለክ? ማን አንተ ለመሆኑ? ግራ በመጋባት ጥያቄዎቹን አከታተለ። ዛሬ እኮ ሰርግህ ነው። እዛ በእግር በፈረስ ትፈለጋለህ፣ አንተ እዚህ ትዝናናለህ። ሞተረኛው ነገሩ ግራ አጋብቶታል። መርድ ደነገጠ። እውነትም ቀኑ ከወራት በፊት ለሰርጉ ቀጠሮ የተያዘበት ዕለት ነበረች። ሽማግሌ ልኮ ይሁን ብለናል ተብሎ ለሰርግ ቀጠሮ የተያዘው በዚህ ቀን ነበር። ሁኔታው እጅግ አስደነገጠው። ጊዜ ሳያጠፋ እሱና ወጋየው ተያይዘው ወደ ሙሽሪት ቤት አካባቢ ገሰገሱ። ደርሰውም ጉዳዩን በርቀት ለማየት ሞከሩ። እውነትም በሙሽሪት ሰፈር የሰርግ ድግሱ ጦፏል። ሁሉንም በርቀት ተከታትለው ሲያበቁ ጉዳዩ እርግጥ ሆኗልና ጓደኞቻቸውን ፍለጋ ኳተኑ። ከዚያም ከዚህም ተሰባሰቡ። እናም በግማሽ ቀን ርብርብ ጓደኞቹ መርድን አመሻሹን ሞሽረው ሙሽሪት ቤት ኃይሉ ጋር እያሉ ደረሱ። ወንድምዬ ወንድም አበባ ይዘህ በጊዜ ግባ። የገጠመኝ መርድ ሁልጊዜም እጅግ የሚያስገርመውና የጓደኝነት ልክን ያየበት አስገራሚ ገጠመኙ እንደሆነ ይናገራል። ትዕግስቴ አንተ ትዕግስቴ